ሰላም ሰላም የምሩካ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ነኝ ክብሩ ይስፋ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ ለጸጉሬ በጣም የጠቀመኝን የናናና የሮዝመሪ ስፕሬይ ነው የምንሰራው። ለመነቃቀሉ ይሄ መነቃቀሉን በጣም ይቀንሳል። ለእድገቱም ወሳኝ ነው። እኔ በጣም ነው የምጠቀመው። ማስክ ውስጥም ከታለው እንደዚሁም አንዳንዴ ስንፍና ሲመጣ ማስክ ካልተቀባው ይሄንን ስፕሬይ ያደርግና እንደ ማስክ ያገለግለኛል። ለፀጉሩም እድገት ለሁሉም ነገር ጥሩ ስለሆነ ማለት ነው። በዋነኝነት የምጠቀመው ናናና ሮዝመሪ ነው። ሁለቱን ነው የምጠቀመው። በጣም ነው ናና የምወደው። ለእኔ ፀጉር በጣም ይስማማኛል። እናንተም ሞክሩት። ናና አንቲባክቴሪያ ነው፣ አንቲባዮቲክም አለው። በጣም አሪፍ ነው። የሮዝመሪ ደግሞ ከመድኃኒት በሕክምና ለፀጉር ይሄ ፀጉር ሲረግፍ ምናምን ከሚሰጡት መድኃኒቶች ባልተናነሰ እኩል ፋይት ያደርጋል ማለት እኩል ይሰራል። እና አሁን ደግሞ ውሃ ኦልሬዲ አፍልቼ አዘጋጅቻለሁ። የፈላ ውሃ ውስጥ ሁለቱን አድርጌ አንተክትኬ ፋይናል ደግሞ ስንቀባ አሳያችኋለሁ። ግን ደግሞ ስከታተትም አሳያችኋለሁ። ጠብቁኝ። ኦልሬዲ እንግዲህ እንትን ብለን መጥተናል። ከስፕሬይ ጋር መጥቻለሁ። ውጤቱ እንደዚህ ሆኗል። ቃኒ እንዲሆን ስለፈለኩ ነው። እናንተ ከዚህ በላይም ማፍላት ትችላላችሁ። እኔ ግን የዚህን ያህል እንዲሆን የፈለኩት እና ፀጉራችን የተወሰነ በጠር ቢጥሩ ነው። ዛሬ ደክሞኛል፣ ግን ደግሞ ለራሴ ጊዜ እየሰጠው ስለሆነ ለዩቲዩብ ቤተሰቦቼም ላሳያቸው ብዬ ነው። ሱቅ እያስተካከልኩ እቃ አዲስ አበባ ሄጄ ለማምጣት ሞክሬ ምናምን ብቻ በጣም ድካም ነበረው። ሰሞኑን ውሎዬ አድካሚ ነበር፣ ግን ደግሞ ለራሴ አልቦዝንም እና እስቲ ይሄንን ማድረጌ ላይ ቀረ። ለምን ለነሱም አላሳያቸውም ብዬ ነው። ፀጉሬ ደረቅ አይደለም፣ ቅባት አለው። ቅባት ካለው ስፕሬውን ብቻ ማድረግ ነው የሚጠበቅባችሁ። ቅባት ደግሞ ከሌለው አብዛኛው ጊዜ ውሃ ስንጠቀም እንትን ብናረግ ጥሩ ነው። ከስፕሬይ ካረግን በኋላ ቅባት ብናረግበት ጥሩ ነው። እጅ እንዳይወርድብኝ ቅባት ብናረግ ከውሃ በኋላ ይመከራል። ይሄ ማስክ በጣም ነው ስፕሬይ በጣም ነው የሚስማማኝ። ማስክ ራሱ ስሰራ ይሄንን እንደ ማቅጠኛ ለምሳሌ የአቮካዶ እና የሙዝ ቢሆን ውሃ ከምትጨምሩ ይልቅ ይሄንን እንደዚህ በሮዝመሪ እና በናና አዘጋጅታችሁ ብትጨምሩበት ሞር ለፀጉራችን ቆንጆ ይሆናል። ባይዚ ቆዳችን ላይ ብቻ አይደለም ዛላችንን መቀባት አለበት። ስቲቺንግ ዛላችንም ትሪት መደረግ አለበት። ግድ ነው፣ ያስፈልጋል። እና ናና በጣም የናና ወዳጅ ነኝ። በጣም ግቢ ውስጥም ስላለ ፊቴ ላይ ወጣብኝ። ያው ለፊቱ የሚጎዳ ነገር አይደለም። የሮዝመሪ እና የናና ውሃ እንደኔ በጣም የሚስማማ ያለ አይመስለኝም። የሆነ ጊዜ የተወሰነ የተነቃቀለውን እንዲያገግም ካረገልኝ ነገር አንዱ ሮዝመሪ እና ናና ነው። በጣም ነው የሚስማማኝ። በዛ ላይ ቅድም እንዳልኳችሁ ሰርች ራሱ ሳረግ አንዳንድ ጥሩ የፀጉር ነገሮችን አያለው። ትምህርትም ወስዳለሁ፣ ጠቅሞኛል። ለዛ ነው ወደ እናንተም የመጣሁት።
የሚገርመኝ የሮዝመሪ ነገር ይሄ አንዳንድ የሚሰጡ መድኃኒቶች ከሱ እንደው በበለጠ ወይም እኩል ይሰራል ይባላል እና ሮዝመሪን በደንብ ለፀጉራችሁ ተጠቀሙት። በጣም አሪፍ ነው። ናና ደግሞ ይሄ የሚያሳክክ ነገር ካለ ስፔሻሊ በጣም እንትን ይላል። አንቲባክቴሪያ ስለሆነ ያጠፋል። ይሄ የማይስማማ እንኳን ቅባት ተቀብታችሁ እያንዳንዴ የሆነ የማሳከክ ስሜት የሚሰማለ ወዲያው ሪያክሽን የሚያሳይ ሴንሲቲቭ ቆዳ አለ። የኔ በዚህ ሴንሲቲቭ ቆዳ ነው ያለኝ። ፊቴም ሴንሲቲቭ ነው። እንኳን ጭንቅላቴ በጣም ፀሐይ ራሱ ከነካኝ በጣም ነው በአንዴ ለውጥ እንትን የሚለውና ፀጉራችሁ የሆነ እንኳን የማይስማማችሁን ነገር ተቀብታችሁ ቢሆንና ቢያሳክካችሁ ናና በጣም ነው በአንዴ ምላሽ የሚሰጠው። ናና ደግሞ ግቢ ውስጥ ስላለ መቁረጥ ብቻ ነው የሚጠበቅብኝ። እንግዲህ ቆዳዬን ተቀብቻለሁ። ማሳጅ ማድረግ አትርሱ። እኔ ፀጉሬ ቅባት ስላለው ቅባት አላረግበትም። እናንተ ግን ፀጉራችሁ ደረቅ ከሆነ ስፕሬ ውሃ ነገር ስለሆነ ስፕሬ ተቀብተን ቅባት ግድ ነው፣ አስፈላጊ ነው። አለበለዚያ ፀጉራችን ድርቀት ያጋጥመዋል። ይሄው ዛላውንም ጭምር ነው ማረግበት። ሁሉም ነው ትሪት መደረግ ያለበት። ይሄ ዛላውን ትሪት ካላደረግነው ከዚህ እየወደቀ ከዚህ ቢያድግ ትርጉም የለውም። ለዛ ቅባትም ስትቀቡ፣ ማስክም ስትቀቡ፣ ስፕሬም ስትቀቡ እስከ ጫፍ መሆን አለበት። አለበለዚያ ትርጉም የለውም። እኔ እንደምታዩት በደንብ ነው የምቀባው እና በጣም ነው የሚስማማኝ። እዚህ ጋር ደግሞ የበፊት እንደዚህ አይነት ትሪትመንቶች ሳልቀባ በፊት ያለ ፎቶ ለማስገባት ሞክራለሁ እና ማሳጅ እንዳትረሱ። ማሳጅ ግድ ነው። የሆነ ነገር ራሱ ፊታችን ላይ እንኳን ክሬም ተቀብተን ጠብ ጠብ እዚች ጋር ብናረገውና ብንተው ውጤት አያመጣም። ኦልሬዲ ማዳረስ መቻል አለብን። ፀጉራችንም እንደዛ ነው። ቅባትም ሆነ እንዲህ አይነት ኦይሎች ስትጠቀሙ ከተጠቀማችሁ በኋላ ማሳጅ ማድረግ አትርሱ። ግድ ነው ማሳጅ። እንደምታዩት ይሄው እንደዚህ ማሳጅ አደርገዋለሁ እና ሰብስክራይብ ሳያረግ እያያለ ሰው ካለ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንትም አድርጉ እና ምን ልስራላችሁ እንድሰራ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ አሳውቁኝ፣ እሰራላችኋለሁ። ጥያቄም ካላችሁ እመልሳለሁ። ቆንጆ ነገር እንዳሳየዋችሁ ለኔ በጣም የጠቀመኝ ነው። ለእናንተም እንደምትጠቀሙበት ተስፋ አደርጋለሁ። ጨርሻለሁ። ከዚህም በላይ ጊዜ ካላችሁ ማሳጅ ብታረጉት አይጠላም፣ ይወዳል ማሳጅ መደረግ ፀጉር እና እኔ ትንሽ ድካምም ስላለብኝ ይበቃኛል። ትሪት ሳላደርግ አልተውም ብዬ ነው እና በቀጣይ ቪዲዮ እግዚአብሔር ቢፈቅድና ቢረዳ በቆንጆ ቪዲዮ እንገናኛለን። ወዳችኋለሁ። ቻው።